ነፍስህ በሰላም ትረፍ ስላደረክልኝ ነገር ግን በጣም አመሰግናለሁ። ቀድሞ የነበርንበት ኢቢኤስ ቴሌቪዥን አቶ አንለውም ሁሉ አማን ነው የምንለው በጣም ቅርብ የነበረ አለቃ ነበር። አለቃ ናፍቆት እንደውም ሊደርና ቦዝ ያለች በደንብ የምታስረዳይ ነገር ነበርና መሪ ነበር እየሰራ የሚያሳየ ከፊትህ የሚቀድ ስተትህን አግባብ ባለውና በአለቃነት ስሜት ሳይሆን አብሮ እንደሚሰራ እንደ ባልደረባ ስተትህን የሚነግርህ ጥሩ ነገርም ስትሰራ ደግሞ ቆይ ይሄ የጥሩነት ንግግር እኮ በኋላ ልጆቹን ወደ ሆነ ስሜት ያመጣቸዋል ከሚል ፍራት ሳይሆን ትክክለኛ ስሜቱን የሚገልጽ ሰው ነበር አማንና የሱን እልፈት መስማት በጣም ያማል። እኔም እንግዲህ በሶሻል ሚዲያ ላይ ለማጋራት እንደሞከርኩት አማን በጣም ለኔ ካለቃም በላይና ትልቅ ሰው ነበር። አይፈቀድልንም ታውቃላችሁ ብዙ ቦታ በትዳር ስራውን ይጎዳዋል በአንድም በሌላ መልኩ ስለሚባል አይፈቀድምና አስታውሳለሁ የቆመበትን ቦታ አስታውሳለሁ የተናገረውን ንግግር አስታውሳለሁ። ወልጄ ረፍቴን ስጨርስ ለመግባት ጥረት በማረግበት ሰዓት ላይ ይሄ ሐሳብ ስለነበረ እናውራ ብለን ከማኔጅመንቱ ጋር በነበረን ቀጠሮ ላይ በጣም የሚያበረታታ እንደዚህ ማይነስ ሰው አለ ወይ ብሎ ዛሬ ለደረሰችው ሊያ ለስኬቴ በጣም ትልቁን አስተዋጽኦ የሚወስድ ንግግር ነው የተናገረው። አይ ተስራ በቃ ሊያ ጎበዝናት እኮ እንዲ ማታ መታ ኤዲቲንግ ላይ ትቀመጣለች ቀን ትቀርጻለች ትሰራለችና ተስራ ምንም ችግር የለም እኛ እንዴት ማስተካከል እንዳለበት እናቃለን ብሎ ዛሬ ያለሁበት ደረጃ አድሶኛልና ነፍስህ በሰላም ትረፍ ስላደረክልኝ ነገር ግን በጣም አመሰግናለሁ።